بسم الله الرحمن الرحيم. الحمد لله موفق السائرين وهادي الحيار التائهين، وأصلي وأسلم على المبعوث رحمة للعالمين شفيعنا وقدوتنا محمد وعلى آله وصحبه أجمعين. أما بعد، ودنا يتكبراتشه مسلماتوች السلام عليكم ورحمة الله وبركاته. እነሆ በአላህ ፈቃድ የቡሉጉል መራም ሐዲስ ትምህርትን ጨርሰን አሁን ደግሞ ወደ አቂዳ ትምህርት ልንገባ ነው። فلله الحمد من قبل ومن بعد. አህባቢ እንደሚታወቀው ቡሉጉል መራምን ለ344 ክፍሎች ከፋፍለን ተምረን ጨርሰናል። አሁን ደግሞ የአቂዳችንን ትምህርት መለስ እንበልበት ብለን ነው። ከአቂዳ ትምህርቶች ውስጥ ለአሁን የተመረጠው ኪታብ ሉምዓቱል ኢዕቲቃድ የሚባለው መጽሐፍ ነው። የአቂዳ ንጽብራቅ እንደማለት ነው ትርጉሙ። ይህንን መጽሐፍ ያዘጋጁት ሰው ደግሞ ሹህራ ያለው መጠሪያቸው ኢብኑ ቁዳማ አልመቅዲሲ ይባላሉ። መርሐባ። እንደ መግቢያ ስለ ሸኺየው ትንሽ ልናገር። ምክንያቱም እስከዛሬ ከለመድናቸው መሻይኾች ትንሽ ስማቸው እንግዳ ነገር ስለሚሆንብን ብዙዎቻችን ላይ አልኢማም አልሐፊዝ አቡ ሙሐመድ አብዱላህ ብኑ አሕመድ ብኑ ሙሐመድ ብኑ ቁዳማ አልመቅዲሲ ይባላሉ። የተወለዱት በ541ኛው ሂጅራ ሲሆን የሞቱት ደግሞ 620 ላይ ነው። ከአራቱ መዝሃብ ውስጥ ሐንበልያ የሚባለውን መጽሐፍ ወይም ደግሞ መዝሃብ በደንብ አድርገው የሚያውቁና ለሰዎች በደንብ አድርገው ያስተማሩ ናቸው። በሱ ዙሪያ ብዙ መጽሐፍቶችን ጽፈዋል። በጣም የታወቀና የተዳነቀው መጽሐፋቸው አልሙግኒ የተሰኘ ነው። ሙግኒ የሐንበልያው መዝሃብ በአጠቃላይ አካቶ ይዞታል የሚባል ታላቅ መጽሐፍ ሲሆን እንዲሁም ከሐንበልያው ወጣ ብሎ ወደ ሐነፊያው፣ ማሊክያው እና ሸፊዕያ ጠንካራ የሆኑ አቋሞችን ሳይቀር እየጠቀሰ ሁሉንም ስብስብ አድርጎ የያዘ ጃሚዕ ኪታብ ነው። ተወልደው ያደጉት ጀማዒል በሚባል የገጠር ከተማ ነው። ፈለስጢን አካባቢ ናቡልስ የምትባል ሰፈር አለች። እሱ አካባቢ ነው ተወልደው ያደጉት። ቤተሰቦቻቸው የዒልም እና የጂሃድ ሰዎች ነበሩ ይባላል። ጠንካራ ቤተሰብ ያላቸው ናቸው። ገና በህፃንነታቸው ነው ቁርአንን የሐፈዙት። በነገራችን ላይ ኢብኑ ቁዳማ የሚባሉ ደግሞ ሌላ አሉ። አብዱልገኒ ሌላ ደግሞ የአክስታቸው ልጅ አሉ። ያንኛው ቃልቻ በሐዲስ ዙሪያ ነው በጣም እውቅና ያላቸው። ቡኻሪና ሙስሊምን አጠር መጠን አድርገው ኢትፋቅ የሆኑባቸውን ኪታብ በዑምደቱል አሕካም በሚባል አዘጋጅተዋል። ይህንንም ጠቆም ላድርጋችሁ ብዬ ነው። እንግዲህ ሸኺየው ከልጅነታቸው ጀምሮ እውቀትን በተለያዩ ሀገራት እየሄዱ የቀሰሙ ናቸው። ከዚያ በኋላ ለተድሪስ ተቀምጠው ከተለያዩ ዓለም ክፍለ ሀገሮች እየመጡ ተማሪዎች ይማሩባቸው የነበሩ ናቸው። ብዙ መጽሐፍቶችን ጽፈዋል። ከነዛም ውስጥ አንደኛው ይህ ቅድም የተነጋገርንበት አልሙግኒ የሚባለው ይገኝበታል። ሙግኒ እንደ ስሙ ሙግኒ ነው፣ የሚያብቃቃ ሌላ የማያስፈልግ ማለት ነው። ቅድም እንዳልኩ የተለያዩ መዝሃብ አቅዋሎችን እየጠቀሰ የትኛው ራጅህ ነው የትኛው መርጁህ ነው የሚለውን ግልጽ የሚያደርግ ሰፊ ኪታብና በጣም ጠቃሚ ኪታብ ነው። አላህ ይወፍቀን፣ አላህ ይረዝቀንና ማለት ነው። እሱ መቅራቱንም እንዲሁም የግላችን ማድረጉ ኪታቡን። ቀጥሎ አልዑምዳህ የሚባል ኪታብ አላቸው በፊቅህ ዙሪያ የተጻፈ። በመቀጠል ደግሞ ታላቁና ታዋቂው በሐንበልያው መዝሃብ አልሙቅኒዕ የሚባል ኪታብ አላቸው። ወከዛሊክ አልካፊ። ሌላኛው በአቂዳ ዙሪያ ሉምዓቱል ኢዕቲቃድ የምትባለዋ አሁን ዛሬ ልንማራት ወይም ልንጀምራት ያሰብናት ምርጥ ኪታብ። ዑለማዎች በእብኑ ቁዳማ ዙሪያ የተናገሩት እንዲያው ባጭሩ ለማቅረብ ያክል ሸይኹል ኢስላም ኢብኑ ተይሚያ ረሂመሁላህ ምን ብሏል? ማ ደኸለ ሻመ
بعد الأوزاعي أفقه من الشيخ الموفق ሻም የሚባለው እንግዲህ ትልቅ ግዛት ነው እንደምታውቁት አሁን ሶሪያ እና ደማስቆ ምናምን አካቶ እስከ ፍልስጤም ድረስ አካቶ የሚይዝ ነው እዚያ ሀገር ላይ ከኢማሙ አውዛዒ በመቀጠል ኢማሙ አውዛዒ ሰለፎቹ ጋር ላይ ናቸው ከሳቸው በመቀጠል እንደ ሙወፈቅዲን ሻም ውስጥ እግሩ የረገጠ ዓሊም አንድም የለ ብለው መስክረውላቸዋል ይላል ኢብኑ ተይሚያ ከመሰከረለት እንግዲህ አስበው ኢማሙ ዘሃቢ ከሸኻቸው ከአቡበክር ነቅል አድርገው ሲያወሩ ምን ይላሉ አቡበክር ያ ሱሐቢው ሳይሆን በሳቸው ዘመን የነበረ ኢብኑ ቀኒማ የሚባል ሰው ነው ስለ ኢብኑ ቁዳማ ሲናገሩ ምን ይሉ ነበር አሉ ما أعرف أحدا في زماننا أدرك درجة الاجتهاد إلا الموفق بني زمن درجة الاجتهاد يدرس يعني بهول موقت لاي شاف يدرس سو عند موفق الدين ما كاين بلوال ሌላ ራሳቸው ኢማሙ ዘሃቢ ወከذلك ابن قيم ሌሎችም ዑለማዎች አሞካሽተዋቸዋል ባጭሩ ታላቅ ዓሊም ናቸው ይሄንን መጽሐፍ ያዘጋጁት ለማለት ወዳለሁ እቻሁን ልንማራት ያልነው ወይም ያሰብነው ኪታብ ሉምዓቱል ኢዕቲቃድ ጠቅለል በማድረግ ያዘችውን ጽንሰ ሐሳብ ኢንሻአላህ በአጭሩ ላስረዳ አንደኛ ስለ አላህ Subhanahu Wa Ta'ala ስሞችና ባህሪያቶች በደንብ ታስረዳለች ወከذلك ቁርአን የአላህ ቃል መሆኑንና የአላህ ንግግር መሆኑን ያስረዳል በሐዲስን ሰሂህ ወከذلك በቁርአን የመጡ ሲፈቶችን እንዴት አድርገን ማመን እንዳለብን ይጠቁማል በቀደር ላይ ያለን እምነት ምን አይነት መሆን እንዳለበት እንግዲህ እንደሚታወቀው ቀደር ከአርካኑል ኢማን ውስጥ አንዱ ነው እሱንም አንስቶ ይናገራሉ ማለት ነው ሼኹ ሌላው አልኢማን ቢልየውሚል አኺር የሚል ርዕስ ያነሱና እዚያ ውስጥ ስለ የውመል አኺር ወይም ስለ መጨረሻው ቀን የምናምነው በምንድነው ሙቶ በመነሳት ወከذلك احوال القبر حساب الله ዘንድ በመተሳሰብ ሲራጥ ሚዛን ጀነት ናር يعني እነዚህንና መሰል ኪታብ ርዕሶችን ያነሳሱ ያስተምሩና ሌላው ደግሞ ደስ የሚለው የሱሐቦችን ክብር እንዴት አድርገን መጠበቅ እንዳለብንና ሱሐቦችን ማክበር እንዳለብን በሰፊው ይናገራሉ ማለት ነው እንግዲህ እዛ ላይ ሰፊ ዝርዝር ይኖረናል ሺዓዎች ምን እንደሚሉ ከذلك በሱሐቦች ዙሪያ ምን እንደተባለና ምን መባል እንደሌለበት ሁሉ እንማማራለን ማለት ነው ኢንሻአላህ አልባሪ ሌላውና መጨረሻ ላይ ደግሞ የሙስሊሞችን አሚሮች ማክበር እንደሚገባንና በእነሱ ላይ خروج መውጣት ወይም ደግሞ መሸፈት ክልክል መሆኑን ከቁርአንና ከሐዲስ እያጣቀሱ ያስተምሩናል ማለት ነው ኢንሻአላህ አላህኛ ለዚያ ብቁ ያድርገን አህባቢ ፊላህ ይቺ መጽሐፍ ከሌሎቹ ለየት የምትለው ልካሁን እንደነገርኳችሁ የተለያዩ ርዕሶችን ትጠቅሳለች አንድ ኢባዳ ላይ ብቻ ወይ አንድ አስማኡ ሲፋት ላይ ብቻ አይደለም የምታጠነጥረውና የተለያዩ ርዕሶችን ስለምትጠቅስ ሁላችንም ስራዬ ብለን ብንከታተላትና ኪታቡን ገዝተን ወይም ደግሞ ፒዲኤፉን ያየነ ኦዲዮችን ብንከታተላቸው የኔም ደርስ ላይ ሆን ይችላል ለሌላም ሰው ካገኘን እንደችን ስራዬ ብለን ብንማራት መክራቸዋለሁ ባረከላሁ ፊኩም ብዙም አትወስዱም ትንሽዋ ሶፋሃ ነች ኢንሻአላህ አንዳንድ ሶፋዎች ወደ 20 ሶፋ ያደርጓቸዋል 10 ወረቀት እንደዛ አንዳንዶቹም ጨምር አንዳንዶቹም ቀነስ ያደርጉበታል እንዳጻጻፉ ማለት ነው እና እንጠናከረ ነው ማለት ባረከላሁ ፊኩም እኔ በተቻለ መጠን ቀለል ባለ ቋንቋ ያው የገጠር ቋንቋ ቢሆንም ቀለል ባለ አገላለጽ ብዙም ትንታኔ ሳላበዛ ለማቅረብ እሞክራለሁ በኢዝኒላህ እናንተም ደግሞ ቁጭ ብላችሁ አልጋችሁ ላይ ሶፋችሁ ላይ ያዳመጣችሁ ዕውቀትን ቀሰሙላለሁ እኔ ጌታዬ ያደረገብኝን ግዴታ ለመወጣት ስል ነው እናንተንም እንድትማሩ ግዴታ ስላደረገባችሁ ሁላችንም ከክልህ እንደሚባለው ነውና በመማር ማስተማር ላይ መዘውተር መኖር ይኖርብናል ሐቂቃ የሰው ልጅ ተፈጥሮ እንዲያው እንደ ከብቶቹ በልቶ ጠጥቶ አግብቶ ወልዶ መሄድ ይሄ የሰውነት ባህሪ አይደለም አላህ ለዚህ አይደለም የፈጠርኳችሁ ብሎናል ትልቁ ዓላማ የተፈጠርንበት
አላህን ዒባዳ ማድረግ ነው አምልኮ ነው በትክክለኛ ቁል هذه سبيلي أدعو إلى الله على بصيرة أنا ومن اتبعني إن تبالو القرآن لا የነብዩ መሐመድ አለይሂ ሰላቱ ወሰለም መንገድ በእውቀት ላይ ሆነህ የምትጓዝበት እንጂ እንደው ሲሉ ሰማሁ ብዬ ላለው ነብዬ እንደሚባለው ሙስሊም ላይ ብለህ ዝም ብለህ የምትጋፋበት ነገር አይደለም። እንግዲያሳ እያንዳንዱ ሙስሊም አቂዳውን ሊያውቅ ግዴታ ነው። አህካሞችን ሊያውቅ ግዴታ አለበት። طلب العلم فريضة على كل مسلم ومسلمة ማንኛውም ሙስሊም የሆነ ሰው ዕውቀትን ሊያገኝ ይገባል። ያ አኺ የዓለማዊ ትምህርት 10 ዓመት 14 ዓመት አልፎ ተርፎ እስከ 18 ዓመት ድረስ እየተማሩ አይደል ሰዎች ዲግሪ ለመጫን ዶክተር ለመባል ከዛስ ብር ለማግኘት ደሞዝ ለማግኘት አለቀ ሌላ ነገር የለም። እና ለአላህ ብለህ የተወሰነ ጊዜ ሰጥተህ መማር እንዴት አቃተህ አንተ? እውነት አላመንክበትም እንደ ጀነት የሚባለው ሰዎች ተምረው ገና በተለይ ሀገራችን ላይ ስራ ተፈልጎ ምን ለዛ ጥረት ያደርጋሉ። ቀን ከሌት ያነባሉ ያጠናሉ ቸክለው በቃ ይማራሉ። ምን ለማግኘት? የዱንያን ፍርፋሪ ለማግኘት። ላያገኙም እኮ ይችላሉ። ብዙ የተማረ ሁሉ እኮ የተመረቀ ሁሉ በሙያው ስራ አያገኝም። እና ያሁኑ ሳለ ግን ትግል ያደርጋሉ። አንተ ላመንክበት ጉዳይ ለአኺራ ጉዳይ ለምንድን ነው የምትታነፈው? الله بقرآن يالون السماء يرفع الله الذين آمنوا منكم قال بوال والذين أوتوا العلم درجات هل يستوي الذين يعلمون والذين لا يعلمون يا القرآن هل سماها يما يوك أن يم يوك أكل هنا لنا إلى أرى بفسم أكل عيد الله الله يم يوك تنسوج كراسو مسكر النت كنبياتوش مسكر النت قتلو ታማኝ ሰዎችና ብቁ ብሎ ለምስክርነት ጠርቷቸዋል እኮ ታውቃለህ። ይሄን شهد الله انه لا اله الا الله لا اله الا هو والملائكه واولو العلم እዚህ ጋር ተጠቅሰዋል። ገብተዋል። እና እነዚያ ለመሆን ጥረት ማድረግ አለብህ። አልችልም እድሜ ሄዷል ወዘተ ብዙ ቢዚ ነኝ ምናምን والله ትችላለህ። والله ጊዜ አለ። እኔም ነው የምነግርህ ጊዜ አለ። በቀን 10 ደቂቃ 20 ደቂቃ ለአኺራ መስጠት አያቅተም። እንደ 99% ሰው አያቅተውም። ነገር ግን ፍላጎት የሚባል የለም። እኔ ሳያምኑበት ቀርተው ይሆን ወይ ደግሞ ምን እንደያዛቸው አላውቅም። ነብዩ መሐመድ አለይሂ ሰላቱ ወሰለም من يريد الله به خيرا يفقهه في الدين ይላል። አላህ መልካም ያሰበለት ሰው ጀነት ሊያስገባው ሲፈልግ አንድን ሰው በአኺራ እዚህ ዱንያ ላይ ያለ ዕውቀትን ይሰጠዋል። ዕውቀት ላይ ትኩረት እንዲያደርግ ያደርገዋል። እና በጅህልና የተሰራ ዒባዳና በዕውቀት የተሰራ ዒባዳ አንድ አይደለም። ስለዚህ አህባቢ ፊላህ ዕውቀት መማሩ አንድ ግዴታ ነው፣ መተግበሩ ደግሞ ሁለተኛ ግዴታ ነው። ያለ ዕውቀት የተሰራ ዒባዳ ግን የጨለማ ቁዝምዝሚት ነው። በጨለማ ሚዳቆ መታለሁ ወይም ደግሞ አድናለሁ ብለህ ዱላህን ወይም ብትርህን አቁዘምዝመህ ብትጥለው ይገባሃል ለፈለኩት አይደለም። እና እንደዚያ ነው። እኔ ለማስተማር ግዴታ የለም መወጣት። ይሄው ነው ይሄንን ትምህርት ጀምር ያለው እስከዛሬውን ጨርሼ እናንተ ደግሞ ግዴታችሁን ለመወጣት ስትሉ ተከታተሉ። የኔን ትምህርት ባይሆንም የሌላን ሰው ተከታተሉ። አህምሼ ትምህርት ተማሩ ነው። እስላማዊ ትምህርት ተማሩ። ሰዎች እኮ ስራቸውን እየተው ትምህርት ቤት እስላምን ለመማር በየኮሌጁ እየገቡ እስላማዊ ኮሌጅ ውስጥ እየተማሩ ነው። እንደናንተው ትዳር የመሰረቱ እንደናንተው ልጆች አሏቸው። ምን እናበላለን? والله አላህ ይደብረዋል። ምን እናበላለን? ልጆቻችን ምን እናደርጋለን? አንተ ለአላህ ከሆንክ አላህ ደግሞ ለአንተ ይሆናል። አብሽር من كان لله كان الله له ነው ጉዳዩና። እና አህባቢ ፊላህ እኔ እንደ ኢማናችን ነው መሆን ያለብን። ዛሬ ጣል አድርገህ መድረሳ ግባ አለልህም ብለህም አትሰማኝም አስለን። ግን እንደ አቅምህ በቻልከው መጠን እስላምን ለመማር የተማርከውን ደግሞ ለሌሎች ለማስተላለፍ ጥረት አድርግ። ምናልባት አንተ መናገር ቢያቀትህ በሌሎች አንደበት እስላምን አስተላልፍ። ያ አኺ ይሄ ሪሳላ ከአላህ Subhanahu Wa Ta'ala የመጣ አደራ ነው። ቁርአን ሐዲስ አደራ ነው። ምን አለ አላህ? إن هذا لذكر لك ولقومك وسوف تسألون
ክብር ነው ለእናንተ ይህ ቁርአን ወላሂ ثم والله ክብር ነው ቁርአን ማግኘት ማለት إنا نحن نزلنا الذكر كتاب حكيم كتاب مبين ይሄንን بلسان عربي مبين የወረደ መጽሐፍ በእኛ ጊዜ መሆኑ والله መታደል ነው ግና በጃዙት ወርቅ ከመዳብ እኩል ነው እንዳይባል ምንም ቦታ የለንም እነዛዎቹ እንኳን ለተበረዘው ለተቀነሰው ለተደለዘው ለሊቱን ቆሞ ቆለ የቆረጠሙ ሲማሩ ሲሉበት ያድራሉ እኛ ግን والله اني سقات وقال الرسول يا رب ان قومي اتخذوا هذا القرآن مهجورا على وسط النغبابيه هذا آخر ما تيسر تقديمه صلى الله وسلم على نبينا محمد وآله وصحبه أجمعين تمرتم بقطع إن شاء الله يجي قربالله والسلام عليكم ورحمة الله وبركاته